የዘጠኝ አምስት ጉዳይ ትናንትማ በእጄን እንደዚህ ያስኩት እኮ ነው። ሰዓቱ የቆጠርኩ ነው። 3 ደቂቃ ቀረ፣ 3 ደቂቃ ቀረ እያልኩ በእጄ እያስኩት እኮ ነው። ስልኩን እኮ በእጄ እያስኩት እኮ ነው። ተለቀቀ ትናንትማ። የእነሱ ቪዲዮ እኔ እንጃ የእነሱ ቪዲዮ ልክ ሲለቀቅ እናቴ የመጣች ነው የሚመስለኝ። እኔ አላውቅም። የእነሱን ቪዲዮ እያየሁ ባያናግሩ ሁላ ደስ ይለኛል። ልጆቹ አበዱ። ሀያት የእነሱ ነገር እኮ እግዚአብሔርን ያሳብዳል እኮ አንቺ። ኧረ ያሳብዳል፣ አሳብዶናል። አሁንማ ሁለተኛ ስልክ ማስገዛት አለብኝ። ስልክ መግዛት አለብኝ። ሳስበው በአንድ ስልክ አልጠገብኩም። የእነሱ ቪዲዮ ይጠቅማል ጊዜ እናቴ 10 ሰዓት ሊሞላ ነው። ወይኔ ገታለው ስል 20 ጉዳይ ሆነ እኮ ምንድን ነው ስራ ለእናንተ? እራቶ ብሩክ የለቀቀው አይዳ ስራ ምንድን ነው? ቆይ አትለቁ። የምር ልቀቅ። የምር በህግ አምላክ እኛ ደክመናል። ረመዳን ነው። በቃ ዛሬ የራሳችን ጊዜ ያሳልፉ ነው። ተው በቃ ምንም ማድረግ አይቻልም። ዛሬ ራሳችን ጊዜ ያሳልፉ። አሳዮ የት አለ? ሀይሚሻ ገብታለች። ሀይሚሻ ገብታለች። 5 እንኳን ደስ አለሽ። እኛም ደስ ብሎን ደስታችንን በቲክቶክ ላይ ተካፍለናል። አዎ እኔም ተካፍያለሁ። ቶሎ ብዬ እኔም ተካፍለናል። ማጂ በቃ ለማንኛውም ደውረድ እንትን ቁጥሩ ፈልገሽ ቁጥሬን ኦልሬዲ ልኬልሻለሁ ማለት አውሪኝ። እሺ በዋትስአፕም ሆነ በምን። እሺ እናቴ ሚሚ ጋር መጀመሪያ ልደውልና ሚሚ ያለችውን ሰምቼ ላንቺ ልናገር። አዎ ለኔ ንገሪኝ። እሺ አደራ። አዎ አደራ ሰጥቼሻለሁ። ኧረ ችግር የለም። ከዚህ ወጥቼ እሺ እናቴ። እሺ እሺ ከፍቶኛል፣ ችግሮናል። ከፍቶኛል፣ ችግሮናል። አብሽር አብሽር። አይስፈሽ የድሮ ቪዲዮ ስንቱ ሄደች እንዴ? ማዚ ወይ በጧቱ ብሩክ ያንን ሙዚቃ ለቆ ሌላ ቦታ ወስዶ ብዙ አዟር፣ ግን እዛ ቦታ ያለው ትዝታ ያናስነሱ። እሱ ለምንድን ነው ቲክቶክ ላይ መጨረሻ ማታ መልቀቅ አለበት? ለምንድን ነው በጠዋቱ የለቀቀው? ከዛ ምን እንዳልኩ ታውቂያለሽ? ቪዲዮ ትናንት ነው መሰለኝ የሰራ ቪዲዮ እኮ ነው ዛሬ የለቀቀው። ትናንት የተሰራ ነው። ትናንት የተሰራ ቪዲዮ ነው። ደስ አይልም? ዝም ብላችሁ ስታደርጉ። ለነገሩ በሁሉም ላይ ደስ ይላል። የነሱ ሁሉም ነገር ደስ ይላል፣ ግን በጣም ነው ደስ የሚለው። በሰተ ሙዚቃዎች በጣም ደስ ይላል። ከልብ ሆነሽ ስታዳምጪ ደስ ይላል። ከልብ ሆነ አንዳንዴ መልእክቱን ይሄ ምን ሙዚቃ እኮ ስታዳምጪው ዝም ብሎ መልእክቱ ምን እንዳለ ስታስቢው ወደ ውስጥሽ ነው እንትን የሚለውና የበፊቱ እንግዲህ በፊታችን ያሉ ሙዚቃዎች በጣም ደስ የሚሉ ናቸው። እኔም እኮ እያልኩ መልእክት አላቸው። አዳምጬ ምን ሲጀምር እኮ መልእክት አለው። አልዋሽም ነበረ ቀለባ ያደረገኝ የሚለው ሙዚቃ አስታወሰኝ። ዳግም ተመልሶ ፍቅር አገረሸብኝ የሚለው አለው። አዎ ትክክል። እና እነሱ ሙዚቃዎች በጣም ደስ የሚሉ ናቸው። በፊት ግን አሁን ግን አላዳምጥም። ግን በጧቱ ሳብ ወላሂ እኔ እንኳን በጣም ነው እንትን ያለ። ሁላችንም ለንወደው አሁን እኔ ሙዚቃ አቀናብሬ ልለቅ እችላለሁ። ወላሂ ነው የምላችሁ እህቶቼ፣ እንዲህ ስራዬ ብዬ አላዳምጠም። ግን ለሰዎች እውነት አሁን አላደልቱ ለማስተዋወቅ ሰዎችን እንዲረዳቸው ዱይት ስታደርጉላቸው ሰዎች የመታየት እንትን አላቸው፣ እድል ይኖራቸዋል እንጂ ማንኛውንም እኔ አቀናብሬ ስለቀው ሙዚቃውን መልእክቱ ላይ እንትን ልል ይችላል። ግን እኔ ሙዚቃውን ፍቅር ኖሮኝ አይደለም
ፍቅር ኖሮኝ አይደለም፣ ግን መልእክቱ የሆነ የምትነግሪው ለዛ ለሰው ለሚገባው ሰው መልእክት አለው። በጣም የሱ ሙዚቃዎች ደግሞ በጣም መልእክቶች አላ በጣም እንትን ናቸው ማለት ነው። በጣም ደስ የሚሉ ናቸው የምር እና ያ ነው አሁን አለ አይደል የኤፍሬም ታምሩ የድሮ እንግዲህ በእናቶቻችን እንትን ያለ የዘጠናዎቹ ቤት በጣም ነው ደስ የሚሉት እና በአሁኑ ባይሆንም የበፊቱ በጣም ደስ ይላል። መልእክት አለው ሲጀምር የአሁኑ ሙዚቃ እያዘኝ ምን የበፊቱ ነው ምንም ቅጥ የለውም ያሁን ኮት እና አሁን አንዳንዱን የሙዚቃ እንትን ደብሮኛል እኮ ዩቱብ ውስጥ አልገባም በቃ ብዬ ነው የወጣሁት። ዩቱብ ውስጥ ደብረኝ ከጨረቃ ከሌላ ድብርት ነው እኔ ማለት ነው። በጣም ነው የጠበኩት ነበር። ናዘሪን ከማጋ ነው ሊመጣ ነው ወይ ከሄለን ጋር አስታርቅ እናቷ ልታስታርቅ ነው እኔ ብዬ ነው ጠዋት ማለት ነው። እኔ ድንገርሽ የሚለ ጠዋት ላይ ፊቷ ሻፍር በቅቺ ሄለን እናት እያልኩ ነበር። የእውነት እኔ በቃ ከሄለን ጋር ታርቀዋል እናቷ ወይኔ በላችሁ አይደለች አሚና እሱ እናት ይዞና የተላየሽም እንዴ ጀመር ጠዋትም ፎቶ አላየሁትም። አሁን እሷ አሚና እንዲያስጥል ሰምቼ ትንሽ አየውና እኔ ማለት ነው አንደኛ ላይ እኔ ነበር። ከዛ መግቢያ ላይ አንዱ እጁ ይታያል፣ አንዱ ጭንቅላቷ፣ አንዱ ወደ ላይ ቂጧን ይመልሳል። ይሄ ልጅ ፊቷን አያመጣው ወይ አሳልፍ አየሁ። ከዛ እናቱ ነው ወይ ደነገጥኩ። ሲልኳት እዛ ወረወርኩት። የእውነት በጣም ነው ደነገጥኩት። በጣም ደነገጥኩ። ደስ ይላል እኮ ጨዋታ ነው። አንቺ ይቀመጣሉ። ኢራት ጋብዘሻለሁ፣ ኢራት ጋብዘሻለሁ ይላታል። እሺ አሚና እሱ ትላንትና ያመጣው ልጅቷ ማነች? ትላንትና ነው ወይ ትላንትና ወዲያ? ቲንሱ ናት እኮ። ለምንድን ነው ቤት የሰራችው? ምን ብላ? እኔ እኮ አላየሁትም። ይሄ ሁሉም ነገር እኔ ሴት የሚቀይረው ወንድ ናት። እኔ ቪዲዮን አላየሁም። ሴት እኔ አላየሁም። እኔ ራሱ አልወድም። አንድ ነገር ልንገራቸው አሚን፣ አንድ ነገር ልጅ ፎቶ ራሱ እየተለቀቀው የመቼ ነው? ቪዲዮ ደግሞ የመቼ ነው? ሌላ እኔ ባሰም ነገር ሲቃለሁ ሲጀምር ሲቄ ነው ጨረስኩ። ሲቄ እኔ አላየሁም ቪዲዮ ማለት ነው። ቪዲዮ ሲለቀቅ ከላይ ይገባኛል ማለት ነው። እንትን ሰብስበቤ ስለሆነ ከላይ ይገባኛል፣ ግን ቪዲዮን አላይም። ልብሱ በቪዲዮ የለበሱት ልብሱ ሌላ፣ ፎቶ የተነሱ ልብሱ ሌላ። እኔ ገረመኝ እኮ ይሄ ልጅ ተወዛግቧል። ሲጀምር ብሎ ማለት ነው ልብስ ቀይራ ነው የመጣችው። አይደለም ፀጉር የራሱ ያን ቀን በቀይ ልብስ የተለበሰችበት ቀን ፀጉሯ ተሰርቷል። ያን ቀን ፀጉሯ አልተሰራም። ቆይ አንድ ነገር ማለት በአንድ በኩል አልፈልግም ጥሎ ይሄዳል በቪዲዮ ማለት ነው። በአንድ በኩል ደግሞ ከሌላ ፎቶ ተለጥፎ ይመጣል። አንድ ነገር ልንገርሽ አሚና፣ ያን ቀን የራሱ ልብስ ተቀያይሯል ማለት የራሱ ማለት ነው። ያን ቀን ፀጉሯ ተሰርቷል። ቪዲዮ ቀን ፀጉሯ ተፈቷል። እንዴ ልጁ ተወዛግቧል። እኔ እንጃ። የወንድሜ ብር መልሽ የሚለ ቶሎ በይ ነው። ኧረ መቼ ነው ሰጠኝ ወንድሜ? አይ በዚህ ቪዲዮ አንቺ ማለት ነው እንትን ዳግቶ ነው ማለት ስሙ ቶሎ ቶሎ እያለች ነው ታች ላይ እንደዛሬ ደንግጬ ነው። አውዳ ወርደዋል ዛሬ እነሱ አይመጡም። ከፈለገች ነው ዛሬ እረፍት ታስፈልጋቸዋል። አይሚን ደግሞ አሞታል። አንቺ ራስሽን በትልቁ አድርግና አስተካኪ። አንቺ ራስሽን ማለት ነው እንደገና ያስፈልጋል። ወየ ታች ላይ መጨረሻ ላይ ያለችው ልጅ ምን እናንተ ተደማመጡና ታች ላይ ያለችው ልጅ ምን እያለች እንደሆነ ጉራግኛ ከፊቶኛል እያለች ነው። ለምንድን ነው የሚከፈሽ?
እናንተ እስካሁን ድረስ ልቤ የመተረው እናንተ ምን ሆናችሁ ነው? ምን ቤት ነኝ እኔ ግን አይመጡም እኮ አንቺ ማለት ነው። እንትን ዳጊ ማለት ቤትሽን ሰብስቢና አንቺ ራስሽን በትልቁ አሁን እስከ አሁን እኔ ተስፋ ቆርጫለሁ ሲጀመር ማለት ነው። 2 ሰዓት ድረስ ጠብቄ ነበር። አሁን ተስፋ ቆርጫለሁ። ግን እኔ የደነገጥኩት በአናዘር ቪዲዮ ነው። የእውነት በጣም ነው ልቤ አሁን ሁላችንም ከዚህ ወሰን ማለት ነው የሚያለቅሰው ሞጀት አትላኩ ቤቷ ይዘጋል። ወይኔ የሚያለቅሰውን እንትን አትላኩ ቤቷ ይዘጋል። አንቺ ደግሞ ቤትሽ ያልሆነ ወይማ ደግሞ አልመጡም። ገደል ግቢ አንቺ ደግሞ አናዘር የስራ እሺ የስራ ግን አንቺ ዱባይ ነሽ እንዴ? አንተ ሞት አርግናታችሁ ሄደሽ ሸካላ እስኪ ሞት ያርግ ቤታችሁን። ምን ሆናችሁ ነው? ግትልግሉ አሚና እኔ ያላዘር ቪዲዮ ብቻ ነው አሳቀኝ። ምን ሆንሽ አንቺ? ሽንት ቤት ገባሽ? በቃ እኔ ወላሂ ማለት ተስፋ የሄለን ቦታ ነው አለው እስከ ፊቱ እስከ ሚያይ ድረስ እንደጎጋ እኔ ማለት ነው። እቺ ልጅቷ ሞት አርግ እናታችሁ። እኔ እኮ ጆሮ እያመመኝ ነው። ፋይዳ እኔ ለመሳቅ ባክሽ አሚና ምን አንቺ ማለት ነው ዳጊ ሞድርሽን ሲጭት ሊሆን አንቺ ሞተዳር ምን አሰበሽ ነው? አንቺ ሞድርሽን ሲጭት እኔ እኮ ሁለት ቆጮ ቤት አስወጣው። ምንድን ነው ሰላም አማ ሰላም ታንክ ዩ አወጣው። እሷ ወይ አታወራ ወጣለች። አሚና ሀዳ አትሰማም እንዴ? ያ ረቤ ምን ብለሻል ነው? ቆንጆ ሸቃላ ካለ ያስገቢ አንቺ እኛ የሚያስማማው ሰው ካለ ማለት ነው። አሁን እኛ ዝም ብለን ብሩኬ ምንድነው የሚል ሃይሚዬ አዘፍዝፊው ፊትሽን አዘፍዝፊው ይላል። አሁን ፊታችን አይ እነሱ ነገር እኮ ሁሉም ነገር ነው የሚናፈቀን። ወይኔ የኔ እንደው ትላንትና እኮ ሰያመመች እየደበረች ነው። ኧረ ዛሬ የሚቀዳ የላችሁም ሁላችሁ አትቅዱ። ኧረ ሰይጣን ይቅዳችሁና እንዳትቀዱ። ሰይጣን ይቅዳችሁ አትቅዱ። ምንድነው የሚቀዳው? ሰደው ማይቀዱት ስራ ፈቱ ናቸው። እነዚህ ትናንሽ ዩቲዩበሮቹ ማለት ነው። ስራ ፈቱ ናቸው። እኔ ቢችል ኑሮ አካውንት ነው የሚዘጋጁ። እንትና ማናት ቡዜናት ማነው የምትባለው? ሁሌ እንደምታደርገው የምትቀዳው ልጅ አለች ደግሞ ቂጧ ይቀዳ እዚህ ካለ ይሰጥ ሰማለች አይደል እንዴ? ዘንድሮ ዛሬ ቀር ምን ይሻለናል? እሺ ምንድነው ዱባይ እዚህ ውስጥ ዱባይ ያለው ሰዎች ማን አለ? ሀይሚ ጋር የሄዳችሁ ልጆች ካለ አስገቢያን። ዱባይ የሄደ ሰው ማን ነው? ማነው ዱባይ ላይ ያላችሁ ልጆች አለ? እኛ ሳውዲ ነን። እኔ ዱባይ ላይ ማለት እና ቦታ የሚታገቀረ ነው ለነጭ አለ ውዴ አለን ውዴ እንዴት ነሽ? እንደዚህ ፎቶ ተነስታችሁ እኔ ሄጃለሁ የምትለው ደግሞ ማናት? አውቃ ነው እባክሽ፣ ውሸት ማን ነው? አልሄደሽም። ፎቶ ሲያምር ኑሮ ሲያምር እቺ ልጅ እንትና ናት ውዴ። አውቃ ነው እባክሽ። እቺ ልጅ አታውቃትም? ብትሄድም
እኔ አውቃታለሁ። ማይብሮ ነች። ማይብሮ አዎ፣ እሷ ቤት ቪዲዮ አይቻለሁ። ሲጀምር ጠዋት ፎቶ አይቻለሁ ጠዋት። ግን ማለት ነው እኔ ያለው ዱባይ ነው፣ ግን በጣም ሩቅ ቦታ ነው ያለው፣ ገጠር ማለት ነው። ኦኬ እንዴት ነው አሁን ደግሞ ረመዳን ነው፣ ስራ ብዙ አለ፣ መሄድ አይችልም። ጌታንም ቢሄድ ልጅ ረመዳን ላይ አይቻልም እኮ አንቺ ከልክ ፎቶ የእነሱን ፎቶ አስቀምጪ፣ ገደል ግቢ። ሲጀመር እኮ ሰዎቹ አይፈቅዱም። በዚህ ሰዓት በጣም ስራ ይበዛል ምናምን። ረመዳን ስለሆነ አይፈቀዱም። ደግሞ እኛ እኮ 3 ሰዓት መንገድ ነው ምናምን ደስ ስለ ፎቶ በጣም ነው የሚወደው ይሄን ፎቶ። አንቺ ደግሞ የኔ ፕሮፋይል ነው ያስቀመጥሽው። አንቺ ደግሞ የኔ ፕሮፋይል ነው ያስቀመጥሽው። ማን ነው? እኔን? አዎ እኔን እኮ መጀመሪያ ያስቀመጥኩት። አላት ፈለገሽን እኮ ነው። እኔ አውቃለሁ። ለምንድን ነው ያስቀመጥሽ? አንድ ነገር ልንገርሽ፣ እኔ እነሱ ፎቶ የፖሰቱበት ቀን የራሱ ዊና ቤት ይሄ ፕሮፋይል ነው የቀየርኩት። ያን ቀን ራሱ ነው የቀየርኩት። ግን በኋላ ነው ረመዳን ከገባ በኋላ ነው እንትን ያስቀመጥኩት። አይ እኔ ማለት ነው ጌታ ነው የምልሽ፣ ውሸት አይደለም። ሃይሚና ብሩኬ ሲጣሉ ጊዜ ስሜ ቀይራለሁ፣ ፕሮፋይል ቀይራለሁ። በቃ ብዙ ነገር ነው የማደርገው አሁን ማለት ነው። ፎቶ በምን ምክንያት ነው የሚቀይረው ታውቂያለሽ? ብሩኬ የዱባይ እመጣለሁ ያለ ቀን ነው የቀየርኩት። እኔ አልችልም። ቅርብ ቀን ነው እኔ ያስቀመጥኩት ቀን የራሱ ነው። ዊና ቤት የፖሰቱበት ቀን የራሱ ብሩኬ ለቋም ቢሮ እናንተ ውሸታ ሙላ እውነታ